ኤርትራ በኢትዮጵያ ላይ ይፋዊ ወረራ ጀመረች። በርካታ የኢትዮጵያ ሉዓላዊ መሬቶች በኤርትራ ጦር ተይዘዋል። በይፋ ጦርነት ታውጀዋል። በዝርዝር ይቀርባል። የቀድሞው ጠቅላይ ኤታማዦር ሹም የህወሓት ኃይሎች ለፍርድ እንዲቀርቡ ጠየቁም። በእርሳቸው አገላለጽ በህወሓት ኃይሎች ላይ ህጋዊ እርምጃ ካልተወሰደ በስተቀር ትግራይ ሰላም አትሆንም። አገሪቱ በኑሮ ውድነት እየታመሰች ባለችበት በዚህ ወቅት መንግስት ተጨማሪ ታክሶችን ሊጥል ነው መባሉ አወዛጋቢ ሆነዋል። አይኤምኤፍ በቀጥታ እየመራው ነው የተባለው መንግስት የተሟላ የኢኮኖሚ ማሻሻያ ብሎ የሰየመው ሂደት የሀገሪቱን የዋጋ ግሽበት ጣራ ያስነካው ሲሆን አብዛኛውን ህዝብ በኑሮ ፈተና ውስጥ ጥሎታል። በተቃራኒው በአይኤምኤፍ ሀገሪቱን ወደ ተሻለ ምዕራፍ ያሸጋገረ ለውጥ ተብሎ ተሞካሽቷል። ተጨማሪ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ወሳኝ የተባሉ ሀገር አቀፍ እንዲሁም ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የሚሸጥ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ሰላምን እያወኩ ባሉ አካላት ተገቢው ማስተካከያ እርምጃ እንዲወሰድ ጥሪ ያቀረቡ። ጀነራሉ በትግራይ ያለውን ፖለቲካዊ ልዩነት በኃይል ለመፍታት መሞከር ክልሉን ለከፋ ጉዳት እንደሚዳርግ አስጠንቅቀዋል። ጀነራል ሳሞራ በመንግስታዊው ጋዜጣ ፕላስ ላይ ባስተላለፉት መልእክት በትግራይ ክልል ለሰላም የሚሰጠው ትኩረት አናሳ መሆኑን በዝርዝር አትተዋል። ሰላም እንዳስፈላጊነቱ በየጊዜው የምንመርጠው ሳይሆን በዕለት ተዕለት እንቅስቃሴያችን ውስጥ ሊኖር የሚገባ ወሳኝ እሴት ነው ያሉት ጀነራል ሳሞራ በአሁኑ ወቅት በትግራይ ክልል በግለሰብም ሆነ በተቋማት ደረጃ ለሰላም የሚሰጠው ትርጉም አሳሳቢ መሆኑን ገልጸዋል። ሰላም ከሌለ ልማትና ትምህርት የሚታሰቡ አለመሆናቸውን በመጥቀስ ይህንን መሰረታዊ እሴት የሚያሰናክሉ ወገኖች ሊታገዱ እንደሚገባ አሳስበዋል። ጀነራል ሳሞራ በትግራይ ፖለቲካ ውስጥ የሚስተዋሉ ልዩነቶችን በጠባብ ቡድናዊ ጥቅም ብቻ የመመልከት ዝንባሌ ክፉኛ ነው ብለውታል። ልዩነትን በውይይት ከመፍታት ይልቅ ኃይልን እንደ ብቸኛ መፍትሄ መመልከት አባዜ ሊቆም ይገባልም ብለዋል። የቱንም ያህል ጊዜ ቢወስድ የሰላም አማራጭ ቅድሚያ ሊሰጠው እንደሚገባ የገለጹት ጀነራሉ ከሰላም የሚያተርፈው መላው ህዝብ ሲሆን ከጦርነት የሚያተርፉት ግን ሌላ አካላት ናቸው ብለዋል። ጀነራል ሳሞራ በሰላም አደናቃፊዎች ላይ የእርምት እርምጃ እንዲወሰድ ቢጠይቁም እርምጃው በማን ላይና እንዴት ሊሆን እንደሚገባ በዝርዝር አልገለጹም። ሆኖም ይህ የጀነራሉ አስተያየት በሁለት መሰረታዊ ነጥቦች ምክንያት እጅግ በጣም ወሳኝ ተደርጎ ተወስዷል። አንደኛው የአመራር ክፍፍል ሲሆን ጀነራሉ ተገቢ እርምጃ ሲሉ በትግራይ ጊዜያዊ አስተዳደርና በህወሓት አመራሮች መካከል ያለውን ክፍፍል ተከትሎ አንድ ወገን በሌላው ላይ እርምጃ እንዲወስድ እንደማበረታታት ሊቆጠር ይችላል ተብሏል። ሁለተኛው ወታደራዊና ፖለቲካዊ ተጽዕኖን ያመላከተ ሲሆን ጀነራል ሳሞራ በሰራዊቱና በክልሉ ፖለቲካ ውስጥ የነበራቸው ታሪካዊ ተጽዕኖ ከፍተኛ በመሆኑ የእርሳቸው ጣልቃ ገብነት በትግራይ ያለውን የኃይል ሚዛን ወደ አንድ ወገን ሊያዘነብል ይችላል የሚል ስጋትን ፈጥሯል። ጀነራል ሳሞራ የኑስ የሰጡት አስተያየት በትግራይ ክልል ውስጥ ያለውን ከፍተኛ የፖለቲካ ውጥረትና የጦርነት ስጋት ፍንጭ ሰጥቷል። የእርምት እርምጃ ሲሉ የጠሩት በክልሉ አመራር መካከል ያለውን ፍጥጫ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ታዛቢዎች እየገለጹ ነው።
ላለፉት 30 ዓመታት የሀገሪቱን ኢንዱስትሪ እድገት ሲደግፍ የቆየው የፕላስቲክ ማምረቻ ዘርፍ በአዲሱ የደረቅ ቆሻሻ አያያዝ አዋጅ ባልተመጣጠነና የማስፈጸም ጊዜ ምክንያት የመፍረስ አደጋ እንደተደቀነበት የዘርፉ ማህበር አስታወቀ። እንደ ካፒታል ጋዜጣ ዘገባ የኢትዮጵያ ፕላስቲክና የጎማ አምራቾች ማህበር በአዋጁ መሰረት አስተዳደራዊ እርምጃ የመውሰድ ስልጣን ያላቸው የአካባቢ ጥበቃ ባለስልጣናት ብቻ ሆነው ሳለ ፖሊስና ደንብ አስከባሪዎች በየመንገዱ የሚወስዱት የቅጣት እርምጃ ህገወጥ ነው ሲሉ ኮንነውታል። ቀጭን የፕላስቲክ ከረጢቶችን ከገበያ ለማስወጣት የተሰጠው የ6 ወራት ጊዜ ሊተገበር የማይችል መሆኑን ማህበሩ ገልጿል። ኢንዱስትሪውን ለመቀየርና የአምራች ማሽነሪዎችን ለማስገባት ቢያንስ 3 ዓመታት እንደሚያስፈልጉም ጠቁመዋል። ከ56.8 ቢሊዮን ብር በላይ ካፒታል ያስመዘገቡ 860 ድርጅቶች የመዘጋት አደጋ ተደቅኖባቸዋል። ይህም በፋይናንስ ስርዓቱ ላይ 12 ቢሊዮን ብር ያልተከፈለ ዕዳ ስጋት መፍጠሩ ተገልጿል። ፋብሪካዎች በመዘጋታቸው ማህበረሰቡ ለምግብ መጠቅለያነት አሮጌ ጋዜጣዎችን መጠቀም መጀመሩ ለምግብ መመረዝ አደጋ እያጋለጠ መሆኑን ተቋማቱ ገልጸዋል። በተጨማሪም ዘርፉ ከሀገሪቱ የፕላስቲክ ቆሻሻ ውስጥ 56 በመቶን መልሶ ጥቅም ላይ በማዋል ሪሳይክሊንግ ለአካባቢ ጥበቃ እያበረከተ ያለውን አስተዋጽኦ ይቆማል የሚል ስጋት እንዳለው ገልጿል። የማህበሩ ቦርድ አባል በረከት ገብረ ሕይወት እንደገለጹት መንግስት ከአምራቾቹ ጋር ተቀምጦ በመመካከር የ3 ዓመት ሽግግር ጊዜ እንዲሰጥና መልሶ ጥቅም ላይ ሊውሉ የሚችሉ የፕላስቲክ አይነቶችን ግልጽ መመሪያ እንዲያወጣ ጠይቀዋል። በአሁኑ ወቅት ፋብሪካዎች በየሳምንቱ እየተዘጉ መሆኑን የገለጸው ማህበሩ መንግስት አስቸኳይ ጣልቃ ገብነት ካላደረገ ከፍተኛ የሥራ አጥነትና የኢኮኖሚ ቀውስ ሊያስከስት እንደሚችል አስጠንቅቋል። ኢትዮጵያ ኤርትራ የግዛቷን ወሰን በመጣስና የታጠቁ ቡድኖችን በመደገፍ ወንጅላ ወታደሮቿን እንድታስወጣ አስጠንቅቃለች። ኢትዮጵያ ኤርትራ ወታደሮቿን ወደ ግዛቷ ዘልቀው እንዲገቡ በማድረግና በድንበር አካባቢ ከሚንቀሳቀሱ የታጠቁ ቡድኖች ጋር በመተባበር ወታደራዊ ትንኮሳ እያባባሰች ነው ስትል በይፋ ወንጅላለች። የኤርትራ ኃይሎች በአፋጣኝ እንዲወጡና ለታጠቁ ቡድኖች የምታደርገውን ማንኛውን አይነት ድጋፍ እንድታቆም ጠይቃለች። ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በተላከው ደብዳቤ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ ኃይሎች ለረጅም ጊዜ የኢትዮጵያን ግዛት ተቆጣጥረው መቆየታ ቸውን በሀገር ውስጥ ለሚንቀሳቀሱ ታጣቂ ቡድኖች የሎጂስቲክ ድጋፍ እያደረጉ መሆኑን ገልጸዋል። ኢትዮጵያ ሉዓላዊነቴና የግዛት አንድነቴ ተጥሷል በማለት ጉዳዩ እልባት እንዲያገኝ በተደጋጋሚ ጥሪ ብታደርግም እስካሁን ምንም አይነት ምላሽ እንዳልተሰጣት ገልጸዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት አረጋግጠዋል። እንደ ደብዳቤው ገለጻ የቅርብ ጊዜ ኩነቶች ሁኔታውን ይበልጥ እያባባሱት መሄዳቸውን አመላካች ነው። ይህ የኤርትራ ወታደሮች በሰሜን ምስራቅ ድንበር አካባቢ ዘልቀው መግባታቸውና በሰሜን ምዕራብ ድንበር በኩል የኤርትራ ኃይሎች ስማቸው ካልተጠቀሱ ታጣቂ ቡድኖች ጋር በመሆን የጋራ ወታደራዊ እንቅስቃሴ ማድረጋቸውን ኢትዮጵያ በደብዳቤዋ ጠቅሳለች። ይህም በኢትዮጵያ ላይ የተደረገ ያለ ግልጽ የጦርነት እወጃ ተደርጎ ነው የተወሰደው። የኤርትራ ማስታወቂያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ ያቀረበውን ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃውሞታል። ሚኒስትሩ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቀጠናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየውን የጠባጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠ ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም የሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተውን የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊና የጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መንግስት ግንኙነቱ ይበልጥ ወደ አዲስ ውጥረት ሊያመራ እንደሚችል የዘርፉ ተንታኞች ገልጸዋል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና በቀጠናው ይበልጥ ግጭት ውስጥ ለመክተት የታለመ ነው ስትል አጣጥለዋለች። መንግስት ተጨማሪ ታክሶችን ሊጥል እንደሆነ ታወቀ።
የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም አቀፉ የገንዘብ ድርጅት IMF ሁኔታዎችን እየተመለከትን ነው። በዓለም አቀፉ የገንዘብ ድርጅት ቅድመ ሁኔታ የተከናወነው መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆቹ አቆጣጠር በ2019 የተጀመረ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓቶ ሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ሐምሌ ወር ተጀምሯል። ይህን ማሻሻያ በተመለከተ ዓለም አቀፉ የገንዘብ ድርጅት ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ነጥቦች፣ የተወሰዱ እርምጃዎች፣ ወደፊት የተያዙ እቅዶች ተዘርዝረዋል። የግምገማ ሪፖርቱ እጅግ ዘለግ ያለ ነው። የገንዘብ ሚኒስትሩ አህመድ ሺዴ ለIMF ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህ የIMF ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና የፌዴራል መንግስት ይህን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚያደርግ ሰነዱ ይገልጻል። ይህም 0.2 ከመቶ GDP ሊሸፍን ይችላልም ተብሏል። በመሬት ወረራና በከባድ ሙስና ወንጀል የተጠረጠሩ 11 አመራሮችና ባለሙያዎች ላይ ክስ ተመሰረተ። በአዲስ አበባ ከተማ አስተዳደር በመሬት ልማት አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራሮችና ሰራተኞች በከባድ ሙስና ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በመንግስትና በህዝብ ላይ ከ168 ሚሊዮን ብር በላይ ግምት ያለውን ጉዳት አድርሰዋል በሚል ተጠርጥረው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። የምርመራ መዝገቡ እንደሚያመላክተው ተጠርጣሪዎቹ በቦሌ ክፍለ ከተማ ወረዳ 13 የአየር መንገድ አካባቢ የሚገኝ ለህዝብ መናፈሻነት የተከለለን ስፍራ በጥቅም በመተሳሰር ለግል ማህበር አሳልፈው ሰጥተዋል። በ2016 ዓመተ ምህረት በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውን በ10ኛው ደግሞ ዊንዶ ኦፍ አፍሪካ ፕሮጀክት በመናፈሻነት የተያዘ መሬት በመሬት ባንክነት ውስጥ ይዞታ የነበረን ቦታም ነገር ግን ተጠርጣሪዎቹ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በሚል 2905 ካሬ ሜትር ቦታ ለዮርዳኖስ ዘውዲቱና ጓደኞቻቸው ሲሚንቶ አከፋፋይ ህብረት ሽርክና ማህበር እንዲተላለፍ ማድረጋቸው ተገልጿል። በዚህም መንግስት ማግኘት የነበረበትን 168 ሚሊዮን 724405 ብር የሊዝ ዋጋ እንዲያጣ በማድረግ ከፍተኛ የሙስና ወንጀል ፈጽመዋል ተብሏል። በሙስና ወንጀል የተጠረጠሩትና በቁጥጥር ስር ያሉት አመራሮችና ባለሙያዎች ስም ዝርዝር ተካቷል። አቶ ሞሊቶ በላይነህ ኤርቄሎ የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ የቀድሞ ምክትል ኃላፊ፣ ኢንጂነር ቸርነት አበበ ያደታም የቦሌ ክፍለ ከተማ መሬት ልማት አስተዳደር ጽህፈት ቤት የቀድሞ ኃላፊ፣ ሰለሞን በላይነህ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አድማሱ አዳነ ወንድሙ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቅሬታና አቤቱታ ባለሙያ፣ ግዛቸው ሙሉጌታ ደሴ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ደረጀ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ ዓለም ፀሐይ ለማ ክዳነ ማርያም የቦሌ ክፍለ ከተማ ወረዳ 13 መሬት ልማትና አስተዳደር የሰነድ አጣሪ ባለሙያ፣ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ ህግ ቴክኒክ ጉዳይ ክትትል ዳይሬክተር፣ አማኑኤል አለማየሁ ማሞ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ ቢኒያም ኃይሉ ገብሬ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አብዮት ጁፋሬ ባይሳ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳይ ዳይሬክተር የነበሩ በቁጥጥር ስር ውለው በፍርድ ቤት ቀርበዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።